ጌታችን ይህንን ቃል በመስቀል ላይ የተናገረው ሰቃዮቹ የሰቀሉት የራሳቸውን መድኃኒት እንደሆነ እንዲገባቸው ነው። በገቢራዊ ሕይወቱ ተአምር እያደረገ ሙት እያነሳ ለምጽ እያነጻ አንካሳ እያረታ በጣም አስደናቂ ነገሮችን እያደረገ እየጎተታቸው ወደሱ ግን እስካሁን ድረስ ወደሱ አልመጡም። አይሁድ ክርስቶስ ያደረገውን አስደናቂ ነገር አይተው ወደሱ መማረክ ሲገባቸው በርባን ይፈታ እስከ ማለት ድረስ ደርሰዋል። ስለዚህ ተጠማው ይላል። ፍቅርን ተጠማው፣ ንጽህናን ተጠማው፣ እምነትን ተጠማው፣ የሚያምንብኝን አጣው። እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ በቀር ሌላ ልጅ የላትም። በስጋ የወለደችው አንድ ልጇ ክርስቶስ ነው። ሁልጊዜም ቢሆን ኃጢአት የሚሰለጥንብንና ከእግዚአብሔር የምንለየው በድንቁርና ነው ማለት ነው። አንዱ ሰብዕናን የሚያፈርስ ከእግዚአብሔር የሚለይ ከጸጋ የሚያራቁት አሁንም ክርስቶስንም እንዲሰቅሉ የሚያደረጋቸው በነገራችን ላይ ድንቁርናቸው ነው። ስለዚህ የሚያደርጉትን አያውቁ፣ እያደረጉ ያሉት ትክክል እንደሆነ አድርገው ነው የሚያስቡት። ሮማውያንም አይሁድም ተስማምተው ክርስቶስን እየሰቀሉት ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታዮች እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ እንደ መጀመሪያ ቀን ዛሬ የምናቀርበው ሰሙነ ሕማማትን በተመለከተ ነው የሚሆነው። እንግዲህ ከሰሙነ ሕማማት መርጠን ዕለተ ዓርብን የተወሰኑ ነገሮችን ለማንሳት እንሞክራለን። ዕለተ ዓርብ በጣም ብዙ ክስተቶች የተፈጸሙበት የተከወኑበት ዕለት ስለሆነ በዚህ ዕለት የተፈጸሙትን ነገሮች በአጠቃላይ መዘርዘር ባይቻለን እንኳ የተወሰነውን መርጠን አሁንም ለማየት እንሞክራለን። ዕለተ ዓርብ በብሉይ ኪዳን የተለያዩ መስዋዕቶች ይቀርባሉ። እነዚህ መስዋዕቶች የደህንነት መስዋዕት የሚባል አንድ ቀን አለ። በዓመት አንድ ቀን በተለየ ሁኔታ ሊቀ ካህናቱ ቅድስተ ቅዱሳን ገብቶ የሚያቀርበው። ከዚህ ውጭ ያሉ የዕለት፣ የሰንበት፣ የሰርቀ ወር፣ የኃጢአት፣ የመንጻት፣ የበደል፣ የመቀደስ እንደዚህ የሚባሉ ብዙ መስዋዕቶች አሉ። እነዚህ የተለያዩ መስዋዕቶች የሚሰምሩትና ፍጽምናን የሚያገኙት በዓመት አንድ ቀን በዕለተ አስተስርዮ በሚቀርበው መስዋዕት ነው። በዛ ቀን ሊቀ ካህናቱ ቅድስተ ቅዱሳን ይገባል። የተለየ ከነጭ በፍታ የተሰራ ልብስ ይለብሳል። የተለየ መስዋዕት ያቀርባል። ያ ዕለት እንግዲህ ብሉይ ኪዳን ለሐዲስ ኪዳን ጥላ ነው፣ ሐዲስ ኪዳን ደግሞ አካል ነው። ከዚህ የተነሳ ያ ዕለት የደህንነት ዕለት የሚባለው ወይም ታላቁ የደህንነት ዕለት የሚባለው በእነሱ አጠራር፣ በአይሁድ የታልሙድ ሊቃውንት አጠራር ዮም ኪፑር የሚባለው ዕለት በሐዲስ ኪዳን የተተካው በዕለተ ዓርብ ነው። ያ ጥላ ነው፣ አዲስ ኪዳን አካል ስለሆነ ዕለተ ዓርብ ያንን ዕለት የሚያመለክት ምስጢርና ሐሳብ አለው። በዛ ዕለት ሊቀ ካህናቱ ምንድን ነው የሚያደርገው? ብዙ ነገር እንተውና ሁለት ፍየሎች ይመጣሉ። ሊቀ ካህናቱ መካከል ላይ ይቆማል። አንዱ ፍየል በግራ አንዱ ፍየል በቀኝ ይደረጋል። ከዛ በኋላ በዋንጫ ላይ ሁለት ዕጣዎች ይደረጋሉ። እነዚህ ሁለቱ ዕጣዎች አንዱ ላይ የእግዚአብሔር የሚል አንደኛው ላይ ደግሞ የዲያብሎስ የሚል ስም ይጻፍባቸዋል። ከዛ ሊቀ ካህናቱ ዋንጫውን ያሽከረክረውና ዕጣውን አውጥቶ ሁለቱ ፍየሎች ላይ ያስቀምጣል። የእግዚአብሔር የሚል የደረሰበት ፍየል እዛው መስዋዕት ሆኖ ይቀርባል። የዲያብሎስ የሚል የተጻፈበት ደግሞ ወደ ምድረ በዳ ይለቀቃል። እንግዲህ እነዚህ ሁለቱ ፍየሎች የሚቆሙት በሊቀ ካህናቱ ግራና ቀኝ ነው። እንግዲህ ይሄ ኦሪት ዘሌዋውያን ምዕራፍ 17 ላይ ታሪኩ ተጽፏል። ይሄ ጥላ ነው የሚቀርበው። ይሄ በደህንነት ዕለት ነው። ዕለቱ የዕለተ ዓርብ ምሳሌ ነው። ሊቀ ካህናቱ የኢየሱስ ክርስቶስ ምሳሌ ነው። ሁለቱ ፍየሎች እንግዲህ እንደሚታወቀው ፍየል የኃጥእ ምሳሌ ነው፣ የኃጢአተኛ። በማቴዎስ ወንጌል ምዕራፍ 25 ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በነገረን መሰረት ጻድቃን በበግ ተመስለው በቀኝ ይቆማሉ ተብሏል። ኃጥአን ደግሞ በግራ በፍየል ተመስለው ይቆማሉ ተብሏል።
ስለዚህ ፍየሎችም በግራ በጎችም በቀኝ ያቆማቸዋል የሚል ንባብ አለ። ከዚህ የተነሳ ፍየል የኃጥአን ምሳሌ ነው። እነዚህ ሁለቱ ፍየሎች በታላቁ የማስተስሪያ ቀን በሊቀ ካህናቱ በግራና በቀኝ መቆማቸው አንዱ የእግዚአብሔር የሚል የተጻፈበት መሆኑ፣ እሱ ደግሞ እዛው የሚቀር መሆኑ፣ አንዱ ደግሞ ወደ ምድረ በዳ የሚለቀቅ መሆኑ ዕለቷ የዕለተ ዓርብ ምሳሌ ስለሆነች በዕለተ ዓርብ የተከወነውን አማናዊ የድህነት ምስጢር የሚያመለክት ነው። በዕለተ ዓርብ ጌታችን በመስቀል ላይ በተሰቀለ ጊዜ ሁለት ፍየሎች በግራና በቀኝ ተሰቅለዋል። እንደምናውቀው በመጽሐፍ ቅዱስ በሉቃስም በዮሐንስም ወንጌል እንደተጻፈው ሁለት ሽፍቶች በጌታችን ግራና ቀኝ ተሰቅለዋል። ከተሰቀሉ በኋላ መጀመሪያ አካባቢ አንድ አይነት ሐሳብ ነው የነበራቸው። እንግዲህ ከመጀመሪያ ጀምሮ የነበራቸው ሕይወት ተመሳሳይ ነው። ሁለቱም ገዳዮች ናቸው። ከእግዚአብሔር ሕግ የወጡ ናቸው። በክፋትና በኃጢአት የሰለጠኑ ናቸው፣ ሁለቱም አካላት ማለት ነው። ኋላ ግን አንደኛው በመስቀል ላይ የተደረገውን ነገር አይቶ የተለየ አቋም ይዟል። ይሄውም በቀኝ በኩል ያለው ሽፍታ ነው። እሱም ፈያታዊ ዘየማን እያልን የምንጠራው ወይም በሌላ አጠራር ጥጦስ የምንለው ሰው ነው። እሱ በመስቀል ላይ የተደረገውን ነገር በተለይ ቅዱስ ዮሐንስ አፈወርቅ እንደሚናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ 7 ቃላቶችን ተናግሯል። ከነዚህ ቃላቶች መካከል አንዱ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። ይህ ቃል ፈያታዊ ዘየማንን ከነበረበት አነዋወር፣ አስተሳሰብ፣ አረዳድና ኃጢአት እንዲላቀቅ እንግዲህ በመከራ ውስጥ ነው የነበረው። ራሱ ሽፍታው በመከራ ውስጥ ሆኖ ተሰቅሎ የራሱን መከራ ረስቶ ከሱ ጋር የተሰቀለው አምላክ እንደሆነ ወደ ማመን እንዲገባ ልቡን የነካውና የለወጠው ቃል ይሄ ቃል ነው። አባቶይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል። ስለዚህ ይህ ሽፍታ እዛው ይህንን ቃል በሰማ ጊዜ ልቡ ተሰበረ፣ ወደ ክርስቶስ ተመለሰ ማለት ነው። ስለዚህ የማ ሆነ? የእግዚአብሔር ሆነ። በብሉይ ኪዳን እንደነገርኳችሁ በታላቋ the great day of atonement በምትባለው ዕለት ሁለት ፍየሎች ይመጣሉ ብያለሁ። አንደኛው የእግዚአብሔር የሚል የተጻፈበት እዛው ይቀራል ብያችኋለሁ። ያ ፍየል የፈያታዊ ዘየማን ምሳሌ ነው። የፈያታዊ ዘየማን ምሳሌ እዛው ቀረ። ፈያታዊ ዘየማንም በሽፍትነት ነበረ፣ በኃጢአት ነበረ፣ በክፋት ነበረ፣ በርኩሰት ነበረ። አጠገቡ የተሰቀለውን ክርስቶስን ባየው ጊዜ ፍቅሩ ማረከው። እየሰቀሉት ላሉት ሰዎች ያሳየው ግብረ መልስ ልቡናውን እንዲለወጥ አደረገው። ከዚህ የተነሳ እዛው የክርስቶስ ሆኖ ቀረ ማለት ነው። ያኛው ደግሞ ወደ ምድረ በዳ ወደ ሲኦል ሄደ፣ ተባረረ። ከክርስቶስ ጋር ተሰቅሎ የክርስቶስ መከራ ያለወጠው ሽፍታ ነበረ በግራ በኩል የነበረው። ስለዚህ በጽኑ ኃጢአት የተያዘ ስለነበረ ወደ ምድረ በዳ ወደ ሲኦል ሄደ ማለት ነው። ያ የዲያብሎስ የሚል የተጻፈበትን ፍየል የሚወክል ሆኖ ቀርቧል ማለት ነው። እንግዲህ ይሄ ነገር በጣም ብዙ ምሳሌዎች አሉት። እንግዲህ ሊቃውንት አንድን ነገር በብዙ አቅጣጫ ስለሚያዩ ሊቀ ካህናቱ የክርስቶስ ምሳሌ ነው፣ በቀኝ በኩል ያለው ሽፍታ በቀኝ በኩል ያለው ፍየል የፈያታዊ ዘየማን ምሳሌ ነው ከሚለው በተጨማሪ አስደናቂ በሆነ ምስጢር ደግሞ ከፍየሎቹ መካከል የእግዚአብሔር የሚል የተጻፈበትን ፍየል የክርስቶስ ምሳሌ አድርገው ይጠቀሙታል። ለምን? ጌታችን ራሱ መስዋዕት አቅራቢ ሊቀ ካህናት፣ ራሱ መስዋዕት ተቀባይ አምላክ፣ ራሱ ደግሞ መስዋዕት የሆነ በግ ስለሆነ ማለት ነው። ከዚህ የተነሳ የእግዚአብሔር በግ ነው። እሱ የእግዚአብሔር በግ ነው። ይህንን ለማመልከት እዛው የቀረው ፍየል የክርስቶስ ምሳሌ ነው ይላሉ። የተለቀቀው ፍየል ደግሞ የበርባን ምሳሌ ነው ይላሉ። መስቀል ላይ ያለውን ዕለተ ዓርብ ላይ የተከሰተውን ክስተት በሕሊናችን እንድንቀርጸው ለማድረግ ይህን ትርጓሜ ያመጣሉ። እንግዲህ በመስቀል ላይ ጲላጦስ ምርጫ አቅርቦ ነበር ለአይሁዳውያን። ማንን ልፍታ? በርባንን ነው ወይስ ኢየሱስን ነው አለ። ያን ጊዜ ቤተ እስራኤል በአጠቃላይ ኢየሱስ ይሰቀል፣ በርባን ይፈታ ብለው ነበረ። እንግዲህ ያ የተለቀቀው ፍየል የበርባን ምሳሌ ነው። ስለዚህ በርባን ሰውን ይዞ ወደ ኃጢአት ወደ ምድረ በዳ የሚወስዳቸው ነው። ክርስቶስ ግን በቤተ መቅደስ እንዲቀሩ የሚያደርጋቸው ነው። የእግዚአብሔር እንዲሆኑ የሚያደርጋቸው ነው። እሱን አልመረጡም።
በዚያ የነበረው የእስራኤል ሸንጎ። ስለዚህ በዕለተ ዓርብ ይሄ ክስተት ተከስቷል። በታላቁ የማዳን ዕለት ብለን በምንጠራው ዕለት ይሄ ክስተት ተከስቷል። ይህንን ለጊዜው እናቆየውና ጌታችን በተሰቀለ ጊዜ ቅድም እንደነገርኳችሁ ሊቀ ካህናት ሆኖ ነው የተሰቀለው። እሱ ራሱ ልዩ ሊቀ ካህናት ነው። ራሱ መስዋዕት አቅራቢ ነው። ያቀረበው መስዋዕት ሌላ አይደለም። ዕብራውያን መልእክት ምዕራፍ 9ና ምዕራፍ 10 ላይ እንደተጻፈ ራሱን ነው መስዋዕት አድርጎ ያቀረበው። እንደ ብሉይ ኪዳን ሊቃነ ካህናት የበግ ወይም የፍየል ወይም የላህም ደምን ሊያቀርብ ወደ ቅድስተ ቅዱሳን የገባ አይደለም። ራሱን አንድ ጊዜ ሊያቀርብ ወደ ቅድስተ ቅዱሳን ገባ እንጂ ይላል። እቺ ቅድስተ ቅዱሳን ብሎ የሚጠቅሳት በሰው እጅ ያልተተከለች ብሎ ቅዱስ ጳውሎስ ይናገራታል። በሰው እጅ ያልተተከለች መቅደስ ተብላ ተጠርታለች። እቺ ዕብራውያን መልእክት ምዕራፍ 9 ላይ እቺ መቅደስ የተባለችው መስቀል ናት። በእኛ ትርጓሜ ላይ ሁለት ነገሮች ናቸው በሰው እጅ ያልተተከሉ መቅደሶች የሚባሉት። አንደኛይቱ እመቤታችን ቅድስት ድንግል ማርያም ናት። እግዚአብሔር ቃል ከስጋዋ ስጋ ከነፍሷ ነፍስ ሊነሳ አንድ ጊዜ የገባባት መቅደስ እመቤታችን ቅድስት ድንግል ማርያም ስለሆነች ማለት ነው። ዓለምን ለማዳን ደግሞ የገባባት ልዩ መቅደሷ መስቀል ናት። ስለዚህ ራሱን መስዋዕት አድርጎ ሊያቀርብ የገባባት መቅደስ መስቀል ናት። ከዚህ የተነሳ በዕለተ ዓርብ ጌታችን ራሱን መስዋዕት አድርጎ አቅርቧል። ከዚህ የተነሳ ሊቀ ካህናት ይባላል። ራሱ መስዋዕት ነው። ከዚህ የተነሳ በግ ይባላል። ደግሞ ራሱ መስዋዕቱን ተቀብሎ ይቅርታ ሰጭ ነው። ዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችንን እንደ ብሉይ ኪዳን ሊቃነ ካህናት እግዚአብሔር ይቅር በል ማር ብሎ ለምኖ ከእግዚአብሔር ዘንድ ይቅርታን ያመጣ አይደለም። በራሱ ካነጻ በኋላ ነው የሚለው። ስለዚህ በራሱ ነው ያነጻው። ራሱን ሰዋ። ራሱ የሰዋውን መስዋዕት ራሱ ተቀበለ። ራሱ ተቀብሎ ምሕረትን አደረገ። ስለዚህ ይሄ ልዩ ክስተት የተከሰተበት ዕለት ነው ዕለተ ዓርብ የሚባለው ማለት ነው። ይህን ለጊዜው በዚህ መንገድ እንያዘውና ወደ ሌላ ሐሳብ እንግባ። በዕለተ ዓርብ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚሁ በመስቀል ላይ በተለየችው መቅደስ ራሱን መስዋዕት አድርጎ ባቀረበባት መቅደስ ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 7 ታላላቅ አበይት የሚባሉ ነገሮችን ተናግሯል። እነዚህ ነገሮች ነገረ ክርስቶስን፣ ነገረ ድህነትን፣ የመጣበትን ዓላማ ጠቅለው የያዙ በጣም ወሳኝ ነገሮች ናቸው። አንደኛው ጌታችን በመስቀል ላይ የተናገረው ነገር ምንድን ነው? አምላኬ አምላኬ ለምን ተውኸኝ የሚለው ንግግር ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ እናገኘዋለን። ይሄን ንባብ ጌታችን ኤሎሄ ኤሎሄ ላማ ሰበቅታኒ የሚል ቃል ተናግሯል። በመስቀል ላይ በመከራው ጊዜ ለምን ይሄን ቃል ተናገረ? ቃሉ ስንሰማው በጣም የሚረብሽ ቃል ነው። ለምን? በመስቀል ላይ የተሰቀለው እርሱ ራሱ እግዚአብሔር ነው። ከአብ ከመንፈስ ቅዱስ ጋር እሩይ ነው። ከአብ ከመንፈስ ቅዱስ ጋር እሩይ የሆነ እሱ ሌላ አምላክ ያለው ይመስል አምላኬ አምላኬ ለምን ተውኸኝ ብሎ መናገሩን ስናስበው እጅግ በጣም ያስገርመናል። ለምንድን ነው ይህንን ቃል የመረጠው? ራሱ ያውም በመከራው ጊዜ ነው አምላኬ አምላኬ የሚለውን ቃል የተናገረው። ይሄ ቃል በአንድ በኩል በመዝሙር 21 ላይ የተጻፈውን ትንቢት የሚያመለክት ቃል ነው። ይህን እንግዲህ ቅዱሳን ሊቃውንት ሲተረጉሙ እንደ ዮሐንስ አፈወርቅ ሌሎችም ሊቃውንት በመዝሙር እስራኤል ዘስጋ አምላኬ አምላኬ ለምን ተውኸኝ የሚለውን ቃል ይደግሙት ነበረ በብሉይ ኪዳን። ስለዚህ ጌታችን ይህንን ቃል በመስቀል ላይ የተናገረው ሰቃዮቹ የሰቀሉት የራሳቸውን መድኃኒት እንደሆነ እንዲገባቸው ነው። በአይሁድ እንግዲህ ቅድም ለመናገር እንደሞከልኩት በዳዊት የተነገረውን ቃል ጌታችን በመስቀል ላይ በመናገር እናንተ ነቢያቶቻችሁ የተናገረላችሁን ቃል ስናገር እንኳን ሰምታችሁ የሰቀላችሁት እሱ በትንቢት የተነገረለት መሲህ መሆኑን ወደ መረዳት ከፍታ ውጡ ብሎ በራሳቸው ጸሎት ራሳቸውን ወደሱ ለመሳብ የተናገረው ቃል ነው። ስለዚህ አይሁድን ወደሱ ለመሳብ አዳኛችሁ መድኃኒታችሁ ነኝ የተነገረልኝ እኔ ነኝ የሚለውን ቃል ለመናገር ጌታችን በመስቀል ላይ አምላኬ አምላኬ ለምን ተውኸኝ ብሎ
ይሄንን ቃል አሰምቶ ተናግሯል። እንግዲህ ይሄንን ቃል በዚሁ አውድ ብፁዕ ቅዱስ አቡነ ሽኖዳም በዚሁ መንገድ መረዳት እንዳለብን ያስረዳሉ። ስለዚህ አንደኛው ሐሳብ አይሁድን ከተያዙበት በርባን ይፈታ ከሚለው ሐሳብ ክርስቶስ ይሰቀል ከሚለው ማንን እየሰቀሉ እንደሆነ እንዲገባቸው ለማድረግ የተናገረው ቃል ነው። ይሄ መጀመሪያው መልእክት ነው። ሁለተኛው የዚህ ቃል መሰረታዊ ሐሳብ ምንድነው? አምላኬ አምላኬ ለምን ተውኸኝ ብሎ እየተናገረ ያለው ስግው ቃል ኢየሱስ ክርስቶስ ነው። ይሄንን ቃል ርቱዐ ሃይማኖትም ሌላ ሊቅም አለ በእኛ ሳዊሮስ የተባለ የእስሙናይ ሊቅ። እነዚህ ይህንን ቃል የተናገረው አምላካችን ዲያብሎስን ወደሱ ጎትቶ ለማምጣት ነው። ለምን ይህንን ቃል ተናግሮ ዲያብሎስን መጎተት አስፈለገ? ሰይጣን እንደሚታወቀው ወደ አዳም ገነት ገብቶ ያሳተው አዳም ሊቀበል ይችላል ብሎ ባሰበው መንገድ ራሱን ሰውሮ ነው። ቀጥታ በሰይጣንነቱ አይደለም የመጣው። በዚህ መንገድ ቢመጣ አዳም ሊቀበለው አይችልም። ስለዚህ አዳም ሊቀበል በሚችልበት በሌላ መንገድ ነው የመጣው። ይሄውም ማመጣት በእባብ ገላ ተሰውሮ ሲስተማቲካል በሆነ መንገድ ነበር የመጣው። ስለዚህ በዛ መንገድ መጥቶ ልክ በግ ጋር ተኩላ ሲመጣ የበግ ለምድ ለብሶ እንደሚመጣ ይሄ አቀራረቡ ወይም አመጣጡ አክሰፕታንስ ለማግኘት እንደሆነ ሁሉ ክርስቶስም ዲያብሎስ አዳምን ባታለለበት መንገድ ዲያብሎስ ራሱን ገልብጦ እያታለለው ነው። ዲያብሎስ በእባብ ገላ ተሰውሮ አዳምን እንዳሳተው ያን ያሳሳተውን አዳምን ሰውነት ክርስቶስ ቃል ተዋህዶ የተሳሳተውን ያንን ሰውነት ለብሶ እንደገና አሳሳቹን እያሳሳተው ነው ማለት ነው። ስለዚህ አምላኬ አምላኬ ለምን ተውኸኝ የሚለው ቃል ዲያብሎስን ጎትቶ ለማምጣትና እሱን አስሮ ለመቅጣት የተደረገ አነጋገር ነው። ይህንን ቃል በሰማ ጊዜ እንግዲህ ትምህርተ ኅቡዓትም ላይ እንደተጻፈው ሰይጣን ይሄ አምላክ ነው ብዬ ሳስብ ለካ ለራሱ አምላክ አለው፣ ሩቅ ብእሲ ነው፣ አቅማቶ አምላኩን ይጣራል ብሎ ተራ ሩቅ ብእሲ አድርጎ ስልጣን የሌለው ኃይል የሌለው እንደሆነ አድርጎ አስቦ ወደሱ ቀረብ ብሎ ነበር። ያን ጊዜ አሰረው ማለት እንግዲህ ሰይጣን ረቂቅ አካል ነው ያለው። በገመድ የሚታሰር ሆኖ በገመድ አስሮ ሳይሆን ኃይሉን አደከመበት። የተሰቀለው እሱ አምላክ እንደሆነ እንዲረዳ አደረገው። ያን ጊዜ እኔ ሩቅ ብእሲ መስሎኝ የነበረ እሱ ለካስ አምላክ ሆኖ ኖሯል። አምላኬ አምላኬ የሚለውን ቃል በሰማው ጊዜ ሩቅ ብእሲ ነው ብዬ በቀረብኩት ሰዓት ለካስ ይህንን ቃል የሚናገረው እኔን ጎትቶ አምጥቶ ሊያስረኝ ኖሯል እያለ ይናገር ጀምሯል ማለት ነው። ስለዚህ ሰይጣንን ለማድከም የተናገረው ቃል ነው ማለት ነው። ስለዚህ አምላኬ አምላኬ ያለው ቅድም የተናገርኩት ትንቢትን ለመፈጸም አይሁድን ለመጎተት የሚለው እንዳለ ሆኖ ሰይጣንን ለማቅረብም የተናገረው ቃል ነው ማለት ነው። በሌላ በኩል ደግሞ ይህንን ቃል ጌታችን የተናገረው በመከራው ሰዓት ነው። ምን እያለ ነው? አምላክ ሰው ሆኖ ቃል ስጋን ተዋህዶ ወደዚህ ምድር የመጣው በአንድ በኩል ቤዛ ሊሆነን ነው፣ በሌላ በኩል ደግሞ አራያ ሊሆነን ነው። የክርስትና ሕይወት የጽድቅ መንገድ እንግዲህ ሰይጣን የጽድቅን መንገድ እንድናጣን ያደረገን አስቀድሞ ከትክክለኛው አስተሳሰብ አረዳድ ይህን ዕፀ በለስ ብትበሉ አምላክ ትሆናላችሁ ብሎ ያልሆነውን ሐሳብ በልቡናችን ላይ ቀርጾ ከትክክለኛው መንገድ ስላወጣን ወደ እውነተኛው መንገድ ሊያመጣን የመጣው ስግው ቃል ኢየሱስ ክርስቶስ በእርግጥ እሱ ራሱ መንገድም እውነትም ሕይወትም እኔ ነኝ ብሎም ስለተናገረ የጽድቅ መንገድ እሱ እንደሆነ እንዲገባን ይህንን ቃል ተናግሯል አምላካችንና መድኃኒታችን ኢየሱስ ክርስቶስ ማለት ነው። ስለዚህ በመከራ ሰዓት ምን ማለት እንዳለብን በኃይላችን በእውቀታችን በጥበባችን ሳይሆን በእግዚአብሔር ልንታመን እግዚአብሔርንም ልንጠራው እንደሚገባ የሚያረጋግጥ ሐሳብ ያለው ቃል ነው። ስለዚህ በመከራ ሰዓት አምላኬ 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 ብላችሁ ጥሩኝ እሰማችኋለሁ የሚለውን ቃል ሊያስተምረን ወይም አራያ ሊሆነን አምላኬ አምላኬ ለምን ተውኸኝ የሚለውን ቃል አምላካችንና መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። በሌላ በኩል ደግሞ ይሄ ቃል የኛ ቃል ነው። ስለዚህ እኛን ወክሎ እየተናገረ ነው። ለምን ተውኸኝ ያለው ራሱ አምላክ ነው። ለምን ተውከኝ እያለ የሚናገረው እንግዲህ ቃል ስጋን ተዋህዶ በመስቀል ላይ በተሰቀለበት ጊዜ ስጋን መለኮት ትቶት ሄዶ ብቻውን ሩቅ ብእሲ በመስቀል ላይ ቀርቶ ያ ሩቅ ብእሲ
አምላኬ በተሰቀልኩ ጊዜ ለምን ትተኸኝ ሄድክ እያለ አይደለም። ይህንን ቃል እየተናገረ ያለው እኛን ወክሎ ስለኛ ነው። ስለዚህ ክርስቶስ እየተናገራት ያለው ቃል ቀጥታ ስለ ክርስቶስ ተብላ ብቻ የምትነገር አይደለችም ማለት ነው። ይቺ ቃል በነ ቅዱስ ጎርጎርዮስ ዘንዚናዙ፣ በነ ቅዱስ ዮሐንስ አፈወርቅ፣ በነ ቅዱስ ቄርሎስ ትርጓሜ መሰረት ደግሞ ቤዛነትን ማዕከል ያደረገች ቃል ሆናም ትነገራለች። ቤዛነትን ማዕከል ስታደርግ ይሄ ቃል ስጋን ተዋህዶ የመጣው እኛ ልናደርግ የሚገባንን ነገር እኛን ወክሎ ሊያደርግ ስለሆነ፣ ስለዚህ እኛን ወክሎ እኛ ማለት የሚገባንን ስለኛ አለው ማለት ነው። አዳም ዕፀ በለስን በመብላቱ ምክንያት አምላክ ትቶት ነበረ፣ ከአምላክ ተለይቶ ነበረ። ይሄን ዕፀ በለስ ብትበላ ትሞታለህ እግዚአብሔር ስላለው። ስለዚህ ከእግዚአብሔር ተለይቶ የዲያብሎስ ባሪያ ሆኖ ነበረ። አሁን ያንን ቃል ገለበጠውና አምላኬ አምላኬ የሚለውን ቃል በመናገር የተተውነውን እኛን ወክሎ በመናገር ከእግዚአብሔር ጋር ሊያዋህደን፣ ሊያስታርቀን፣ አንድ ሊያደርገን የመጣ አምላክ እንደሆነ የሚያስረዳ ቃል ነው። ስለዚህ ይሄ ለቤዛነት የተነገረ ቃል እንደሆነ እንረዳለን ማለት ነው። ስለዚህ ሌላው የዚህ ቃል መልእክት ቤዛነትን ማዕከል ያደረገ ነው። ስለዚህ ይህንን ሐሳብ እንግዲህ በዚህ መንገድ ነው የምንረዳው። ከዚህ የተነሳ እንግዲህ ይህንን ቃል አንዳንድ ሰዎች ባለመረዳት ምክንያት ኢየሱስ ክርስቶስ ከሱ የሚበልጥ ሌላ አምላክ ኖሮ ያን አምላክ እየተጣራ እንደሆነ አድርገው የሚያስቡ ሰዎች አሉ። ለዛ ግን የተነገረ አይደለም። አንደኛ ቅድም እንዳልኩት ለአርአያነት ነው። ሁለተኛ ትንቢቱን ለመፈጸም ነው። ሶስተኛ ዲያብሎስን ለማሰር ነው፣ ለማቅረብ ነው። ለአቅርቦተ ሰይጣን ተብሎ ይነገራል። አራተኛ ለቤዛነት ነው። አምስተኛ ፍጹም ሰው መሆኑን ለማስረዳት ነው። ፍጹም ሰው ሆኛለሁ። አሁን የተዋሃድኩት ስጋ አምላክ የነበረው ስጋ ነው። አሁን ግን ቃል ከስጋ ጋር ተዋህዶ ይህ ስጋ እንበለ ውላጤ አምላክነትን አግኝቷል። ስለዚህ የሰውን ስጋ ተዋህጃለሁ የሚለውን ሐሳብ ለማስረዳትም አምላኬ አምላኬ ለምን ተውኸኝ የሚለውን ቃል ተናግሯል። ስለዚህ ይቺ የመጀመሪያይቱ በመስቀል ላይ የተናገራት ቃል ተመልከቱ፣ ከነገረ ድህነት ጋር፣ ከብሉይ ኪዳን ትንቢት ጋር፣ ሰይጣንን ከማሸነፍ ጋር፣ ከክርስቶስ ቤዛነት ጋር፣ ከክርስቶስ አርአያነት ጋር እንዴት እንደተሳሰረች ከዚህ ልብ እንላለን ማለት ነው። ሁለተኛው ጌታችን በመስቀል ላይ የተናገረው ቃል ለፈያታዊ ዘየማን የተናገረው ቃል ነው። ፈያታዊ ዘየማን ቅድም እንዳልኩት በቀኝ በኩል ያለው ሽፍታ ነው። ይህ በቀኝ በኩል ያለው ሽፍታ በመስቀል ላይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ነገር ተረዳ። ከሱ ጋር እድሜ ልክ በሽፍትነት የነበረውን ትቶ ወደ ክርስትና ማህበር ገባ። ከገባ በኋላ አንድ ጸሎት አቀረበ። አስደናቂ ጸሎት። ይህ ፈያታዊ ዘየማን ያቀረበው በጣም አስደናቂ ጸሎት አለ። ሁለተኛው አጽራ መስቀል የሚባለው ጌታችን የተናገረው ለፈያታዊ የተናገረው ቃል ስለሆነ ለፈያታዊ ጌታችን እንዲናገር ያደረገው ግን ፈያታዊ ዘየማን የክርስቶስ ከሆነ በኋላ የተናገረው በጣም አስገራሚ ንግግር አለ። አቤቱ በመንግስት በመጣ ጊዜ አስበኝ የሚል ቃል። ይህንን ቃል እንግዲህ ሌሎች ሁሉ ትምህርቱን የሰሙ ደቀ መዛሙርቱ ተበትነዋል፣ ፈርተዋል። ከቅዱስ ዮሐንስ ወንጌላዊ በቀር እዛ ጋ ያሉት ቤተ አይሁድ በአጠቃላይ በክርስቶስ ላይ ትንቢታቸውን መጻሕፍታቸውን ሁሉ ረስተው አምፀውበት ይሰቀል በርባን ይፈታ እያሉ ነው። በመስቀል ላይ ወዳጅ አልነበረውም። ስለዚህ በመስቀል ላይ ወዳጅ ያገኘው አንድ ነው፣ እሱም ፈያታዊ ዘየማን ነው። እሱም የጸለየው ጸሎት በጣም አስገራሚ ነው። በክርስቶስ ያመነው በመስቀል ላይ በመከራው ውስጥ ሆኖ ነው። እስኪ አስቡት እንግዲህ አምላካችሁ አብሮ ከእናንተ ጋር ተሰቅሎ እንዴት ልታምኑት ትችላላችሁ? እንዴት የተሰቀለን አካል አብሮ ከእናንተ ጋር መከራን የሚቀበልን አካል አምላክ ነው ብላችሁ ልትቀበሉ ትችላላችሁ? ስለዚህ የፈያታዊ ዘየማን ልቡናው ንጹህ ነበረ ማለት ነው። ባለማወቅ ምክንያት ነበር ኃጢአት ውስጥ የነበረው። ስለዚህ ትክክለኛውን እውቀት ወይም ትክክለኛውን መረዳት ሲያገኝ ከነበረበት ሕይወት ወጣና ወዲያውኑ ባልታሰበ ሰዓት ያልታሰበ ምስክርነትን ብቻውን በመስቀል ላይ የክርስቶስ ጥሩ ወዳጅ ሆኖ አቤቱ በመንግስት በመጣ ጊዜ አስበኝ በማለት የመንግስተ ሰማያት ባለቤት አሳስብልኝ አይደለም ያለው፣ እንደውም አስበኝ ነው ያለው። ይህ በጣም አስገራሚ ነገር ነው። ግን መንግስተ ሰማያት ደግሞ የምትሰጠው ለወደፊት ስለሆነ ጌታችን ጸሎቱን አስተካክሎ ሰማው። ምንድነው ያለው ጌታችን?
እነሆ ዛሬ በገነት ከኔ ጋር ትሆናለህ አለው። ይሄ ነው ሁለተኛው አጽራ መስቀል የሚባለው። ዛሬ በገነት ከኔ ጋር ትሆናለህ የሚለው ቃል በጣም አስገራሚ ነው። እድሜ ልክ በኃጢአት የነበረውን ሰው ከአዳም ቀድሞ ገነት እንዲገባ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ገባለት እዛው መስቀል ላይ። ይሄ ቃል የጌታችን ፍቅሩ ምን ያህል ጥልቅ እንደሆነ መከራ የቀረበበት ወይም መከራ የተቀበለ እንኳን ፍቅሩ ወሰን የሌለው መሆኑን የሚያስረዳ ነው። በጣም የሚያስገርመው ደግሞ ፈያታዊ ዜማን በተሰቀለበት ጊዜ ነው ወደ ክርስቶስ የተመለሰው። ጌታችን አንተ ሁሉ ዘመን ኃጢአት ስትሰራ ያልተገቡ ነገሮችን ስታደርግ ሰው ስትገድል ስትቀማ ኖረ፣ ባለቀች ሰዓት በመንግስት በመጣ ጊዜ አስበኝ ስላልክ ልቀበል ነው አላለውም። ወዲያውኑ የፈያታዊ ዜማን ልቡናው ተነካ፣ ወዲያው ወደ ክርስቶስ ተመለሰ። ክርስቶስም የቀደመውን ኃጢአቱን በሙሉ ይቅር ብሎ ሊቀበለው ፈቃደኛ ሆነ ማለት ነው። ስለዚህ ዛሬ ከኔ ጋር በገነት ትሆናለህ ብሎ ከክርስቶስ ጋር ህብረት እንዲኖረው አደረገው ማለት ነው። ይሄ እንግዲህ በምንም አይነት ኃጢአት ብንሆን፣ ክፋት ብንሆን፣ ዝሙት ርኩሰት ብንሆን ተስፋ ሳንቆርጥ ወደ ክርስቶስ ከመጣን ክርስቶስ የሚቀበለን መሆኑን የሚያስረዳ መልእክት ነው ማለት ነው። ስለዚህ በመስቀል ላይ እንደዚህ ያለ አስደናቂ የምህረት ቃልን ጌታችን ተናግሯል። ይሄ ሁለተኛው አጽራ መስቀል የሚባለው ነው። ሶስተኛው ደግሞ አባት ሆይ ነፍሴን በእጅህ አደራ ብሎ የተናገረው ቃል ነው። እንግዲህ ይሄ ቃል በጣም ብዙ ሐሳቦችን የያዘ ነው። ግን ባጭሩ በአንድ በኩል ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ አብን አባቴ ይለዋል። ስለዚህ ወልድ ለአብ ብቸኛ ልጁ ነው፣ አብም ለወልድ ብቸኛ አባቱ ነው። ተመልከቱ፣ ምስጢረ ሥላሴንም ነገረ ክርስቶስንም ቃል ስጋን ከተዋሃደ በኋላ ስጉ በመሆኑ ምክንያት የአብ ልጅ መባሉ አልቀረም። አሁንም ስጋን የተዋሃደው እርሱ የአብ የባህሪ ልጅ ነው የሚለውን መሰረታዊ ሐሳብ በሌላ አነጋገር ምን ማለት ነው? የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ በመከራ ውስጥ እንኳን ሆኖ አይ መከራ ስቀበል እያያችሁ ነው፣ ስሰቀል እያያችሁ ነው፣ ስንገላታ እያያችሁ ነው፣ በዚህ ምክንያት አምላክ አይደለም፣ የአምላክ ቢሆን ኖሮ እንዴት ይሰቀላል፣ እንዴት መከራ ይቀበላል ብላችሁ አትጠራጠሩ። የአብ የባህሪ ልጅ ነኝ፣ ለአብ ደግሞ ከኔ በቀር የባህሪ ልጅ የለውም። ስለዚህ አባቴ ብዬ አብን በባህሪ አባትነቱ ምጠራው እኔ ብቻ ነኝ የሚለውን በመናገር የራሱን እግዚአብሔርነት ልክ ቅዱስ ጴጥሮስ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጠይቅ በማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈ ቅዱስ ጴጥሮስ ተናግሯል። አንዳንዶቹ ዮሐንስ ነው የሚሉ አሉ፣ ሙሴ ነው የሚሉ አሉ፣ ኤልያስ ነው የሚሉ አሉ፣ ከነቢያት እንዳንዱ ነው የሚሉ አሉ። እንደዚህ ብለው የተለያዩ አይነት እይታዎች በሰዎች ዘንድ መኖራቸውን ተናገረ። ከዚያ በኋላ እናንተስ እኔን ማን እንደሆንኩ ትሉኛላችሁ ብሎ ሲል ቅዱስ ጴጥሮስ ምንድን ያለው? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ አለው። ጌታችን ምን አለው? ኢከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት። ይህን ምስጢር የገለጠልህ ስጋዊ ደማዊ እውቀት፣ ፍልስፍና፣ ምርምር፣ ንባብ እንደዚህ አይደለም። ይህን የገለጠልህ የሰማዩ አባቴ ነው አለው። ልክ ይህንኑ ቃል ቅዱስ ጴጥሮስ የተናገረውን ቃል የእግዚአብሔር ልጅ የሚለውን ራሱ ክርስቶስ ደግሞ አብን አባት ሆይ በማለት የአብ ልጅ ነኝ የሚለውን መሰረታዊ ሐሳብ አመለከተን ማለት ነው። ስለዚህ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለውን ቃል ተናገረ። ስለዚህ አባት ሆይ በማለቱ የአብ ልጅ መሆኑን ነገረን። ሁለተኛ ደግሞ እንግዲህ አቡሉናሪዎስ የተባለ መናፍቅ አለ። ቅዱስ ጎርጎርዮስ ዘንዚናዙ ብዙ መልስ የመለሱለት ሰው ነው። ይሄ ሰው ምንድን ነው የሚለው? ቃል ከስጋ ጋር ሲዋሃድ የሰው ነፍስ ቃል አልተዋሃደም የሚል የስተት ትምህርት አለው አቡሉናሪዎስ። ጎርጎርዮስ ደግሞ ያልነሳውን አላዳንም፣ የነሳው ፍጹም ሰውነትን ነው፣ ስጋንም ነፍስንም ነስቷል። ስጋን ብቻ ነስቶ ቢሆን ኖሮ የዳነው ስጋ ብቻ ነው ይባል ነበረ። እንደዛ ደግሞ ቢሆን ሙሉ ሰውነት ዳነ አይባልም። አዳም ዕፀ በለስን ሲበላ የበላው ስጋው ብቻ አይደለም። በነገራችን ላይ አዳም የመጀመሪያ ኃጢአቱ ዲስብሊቭ ነው። ስጋው ብቻ አይደለም ኃጢአት የሰራው። የመጀመሪያው የአዳም ኃጢአት ዲስብሊቭ ስለሆነ አለማመን ስለሆነ ያ ደግሞ የሚመነጨው ከነፍስም ጭምር ነው። ለባዊነት የነፍስ ግብረ ባህሪዋ ስለሆነ ማለት ነው። ከዚህ የተነሳ
ኃጢአትን የሰራው የአዳም ስጋው ብቻ አይደለም። በእጃችን ብንማታ እጃችን ብቻ ኃጢአት ሰራ አይባልም። ሙሉ አካል ነው ኃጢአት ሰራ የሚባለው። ጆሮአችን ያልሆነ ነገር ቢሰማ ሙሉ አካላችን ነው ያልሆነ ነገር ሰማ የሚባለው። አይናችን ያልሆነ ነገር ቢያይ ሙሉ አካላችን ነው ያልሆነ ነገር አየ የሚባለው። ስለዚህ በእያንዳንዱ አካል የምናደርገው ነገር የሙሉ አካላችን ኃጢአት ተደርጎ ነው የሚወሰደው። ከዚህ የተነሳ ኃጢአት የተሰራው ሙሉ አካል ስለሆነ መዳን የሚገባው ሙሉ አካል ነው። በዚህ ምክንያት ቃል የተዋሃደውም ስጋን ብቻ ሳይሆን ነፍስንም ጭምር ነው። ለዚህ ነው ቅዱስ ጎርጎርዮስ ያልነሳውን አላዳነም ያለው። ያዳነው ያንኑ የነሳውን ነው ብሎ የተናገረው። ስለዚህ ጌታችን እዚህኛው አጽርሐ መስቀል ላይ ወይ በመስቀል ላይ የተናገረው ንባብ ወይም ቃል ላይ ምንድነው ያለው? አባት ሆይ ነፍሴን በእጅህ አደራ አለ። ነፍሴን ሲል ነፍስ አለው ማለት ነው። ነፍስን ገንዘብ አድርጌያለሁ በተዋህዶ የሚለውን ሐሳብ እያስረዳ ነው። ቅድም አባት ሆይ የሚለው የአብ የባህሪ ልጅ መሆኑን ያስረዳል ብያለሁ። አሁን መልሶ ነፍሴን በእጅህ አደራ ሲል ነፍስ የሰውን ነፍስ ገንዘብ ማድረጉን በተዋህዶ የሚያመለክት ነው። በሌላ በኩል የሞተው ራሱ ስግው ቃል ኢየሱስ ክርስቶስ በመስቀል ላይ የተሰቀለው መከራ የተቀበለው ያለ ፈቃዱ አይደለም። ነፍሴን በእጅህ አደራ እሰጣለሁ የሚለው ሞቱ የፈቃዱ ነው፣ የግድ አይደለም። የግድ አይደለም ማለት ምን ማለት ነው? ልክ አንድ ሩቅ ብእሲ መለኮት የተለየው ሩቅ ብእሲ ወይም ሰዎች ማለት ነው። ሰዎች ሞት በግድ ነው የሚስማማቸው፣ ረሃብ በግድ ነው የሚስማማቸው። ምንም እንኳን ቃል የተዋሃደው ስጋ የእውነት የተራበ የእውነት የተጠማ የእውነት የታመመ የእውነት መከራ የተቀበለ የእውነት የተሰቀለ የእውነት የሞተ ቢሆንም ቃል ስለተዋሃደው ቃል ይሄ እንዳይስማማው ማድረግ ይችል ነበረ ስጋን። ግን ይሄ እንዳይስማማው አላደረገም። ለምን? የመጣው ለቤዛነት ስለሆነ ቤዛነቱ የማስመሰል ሳይሆን የእውነት ስለሆነ የእውነት እንዲቀበል አድርጎታል በፈቃዱ ማለት ነው። ስለዚህ at the time of incarnation በተዋህዶ ጊዜ ቃል ስጋ መከራ የሚቀበል እንዲሆን ፈቅዶለታል። ሕማም የሚቀበል እንዲሆን ፈቅዶለታል። ረሃብ የሚስማማው እንዲሆን ፈቅዶለታል። ይሄ የቃል የማዳን መንገዱ ነው ማለት ነው። ስለዚህ እዚህ ሶስተኛው አጽርሐ መስቀል ላይ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ በሚለው ውስጥ በአብ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ለዓለም ቤዛ ሆኖ እየቀረበ እንደሆነ የሚያስረዳ ሐሳብ ያለው ቃል ነው። ይሄ ሶስተኛው አጽርሐ መስቀል የሚባለው ነው። አራተኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ንግግሩ ነው። ይሄ ቅድም ለመናገር እንደሞከርኩት ፈያታዊ ዘየማንን ልቡን ሰብሮ ወደሱ እንዲመለስ ያደረገ ቃል ነው። ይህ ቃል በጣም ብዙ መልእክቶችን ነው የያዘው። አባት ሆይ የሚለው ቅድም ለማለት እንደሞከርኩት የአብ የባህሪ ልጅ መሆኑን የሚያስረዳ ነው። የሚያደርጉትን አያውቁምና ይቅር በላቸው የሚለው ጠቅለል ያለው አገላለጽ አራያነቱን ሁሉ የሚያስረዳ ነው። አራያነቱን ማለት እርሱን አብነት አድርገን የሚሰቅሉንን የሚጠሉንን የሚወግሩንን መከራ የሚያደርሱብንን አካላት እንድንወዳቸውና ይቅርታ እንድናደርግላቸው። ቃል ስጋ ሆኖ ወደዚህ ምድር የመጣበት መሰረታዊ ዓላማ አንዱ ይቅርታን ለማስተማር ስለሆነ የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ሰዎች እናንተ ላይ ያልተገባን ነገር ቢያደርጉ፣ ለምሳሌ ሰማዕታትን የሚያርዷቸው ሰዎች፣ የሚያቃጥሏቸው ሰዎች፣ በድንጋይ የሚቀጠቅጧቸው ሰዎች፣ ብዙ መከራ የሚያደርሱባቸው ሰዎች በእነሱ ሕሊና ትክክል ነገር እያደረጉ እንደሆነ አድርገው ሊያስቡ ይችላሉ። ግን ድርጊታቸው ያለማወቅ ድርጊት ነው። ስለዚህ ለነዚህ ሰዎች እግዚአብሔርን ወደ ማወቅ፣ እውነትን ወደ ማወቅ፣ ትክክለኛ የሆነን ሕይወት ወደ ማወቅ እንዲመጡ የሚያደርጉትን አያውቁምና ይቅር በላቸው ብለን እንድንጸልይ አብነት ሊሆነን ነው ይህንን ቃል የተናገረው። ስለዚህ በዚህ ንግግር ውስጥ ቅድም ለማለት እንደሞከርኩት አንደኛ አባት ሆይ የሚለው አለ፣ ሁለተኛ የሚያደርጉትን አያውቁም የሚል አለ። ይሄ ማለት ምን ማለት ነው? ሁልጊዜም ቢሆን ኃጢአት የሚሰለጥንብንና ከእግዚአብሔር የምንለየው በድንቁርና ነው ማለት ነው። አንዱ ሰብዕናን የሚያፈርስ ከእግዚአብሔር የሚለይ ከጸጋ የሚያራቁት አሁንም ክርስቶስንም እንዲሰቅሉ የሚያደረጋቸው በነገራችን ላይ ድንቁርናቸው ነው። ስለዚህ የሚያደርጉትን አያውቁ፣ እያደረጉ ያሉት ትክክል እንደሆነ አድርገው ነው የሚያስቡት። ሮማውያንም አይሁድም ተስማምተው ክርስቶስን እየሰቀሉት ስለሆነ ማለት ነው። ግን ድርጊታቸው የኃጢአት ነው፣ የክፋት ነው፣ የርኩሰት ነው፣ የአመፅ ነው፣ ከእግዚአብሔር የሚለይ ነው፣ ከበረከት የሚያራቁት ነው። ይህንን አይረዱትም እነሱ። በዚህ ምክንያት የሚያደርጉትን አያውቁም ማለት አዳም ዕፀ በለስን ሲበላ የሚያደርገውን አያውቅም። በሱ አውድና መረዳት ትክክል ሊመስለው ይችላል። ዕፀ በለስን ምበላው
አምላክ ልሆን ነው ብሎ እያሰበ ሊሆን ይችላል። በእርግጥም እንደዛ እያሰበ ነው። ግን አምላክ ሊሆን እንዴት ይችላል? በጣም አስገራሚ ነው። አንዲት ተራ እጽን ምንም ዕውቀት የሌላትን እጽ አዳም በልቶ እንዴት አምላክ ሆናለሁ ብሎ ሊያስብ ይችላል? የማይሆን ነገር ነው። የማይሆነውን ግን ይሆናል ብሎ ወደ ማሰብ ነው የመጣው። ይሄ ድንቁርናው ስንሆን የምንቀበለው ያልተገባ አስተሳሰብ ነው። ስለዚህ የሚያደርጉትን አያውቁም የሚለው የጌታችን ንግግር አሁንም በሕይወት ያለን ሰዎች የምናደርገውን የማናውቅ ሰዎች አለን። ስለዚህ ምን እያለን ነው? የምናደርገውን ስለማናውቅ የምናደርገውን እንድናውቅ በእኛ ተገብቶ ጸሎት እያቀረበልን ነው። ይቅር በላቸው፣ የሚያደርጉትን አውቀው ወደ ማድረግ እንዲመጡ፣ ትክክለኛን ነገር ወደ ማድረግ እንዲመጡ አድርጋቸው እያለ ስለኛ ጸሎት እያቀረበ ነው። ስለዚህ በዚህ ንግግር ውስጥ የአብ የባሕሪ ልጅ መሆኑ አለ፣ አርአያነቱ አለ። የምናደርገውን አለማወቃችንን እንድናውቅ ማሳሰብ ደግሞ አለ። ከዛን ደግሞ ይቅርታ አለ። ይቅር በላቸው የሚል ቃል ስላለ ማለት ነው። ይህንን ቃል ሰምቶ እንግዲህ የምናውቀው ሰማዕቱ ቅዱስ እስጢፋኖስ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ይችን ንግግሩን ቀስሞ ልክ ንብ ከአበባ ማርን መዓዛውን ቀስሞ ማር እንደሚያፈራ ወይም እንደሚያዘጋጅ ልክ እንደዚህ እስጢፋኖስም የክርስቶስን ይችን ቃል ቀሰማት። በመስቀል ላይ የተናገረውን ይችን ቃል ቀሰመና በገቢራዊ ሕይወቱ ድንጋይ ይዘው ሊወግሩት የመጡ አካላትን የሚያደርጉትን አያውቁምና ይቅር በላቸው በማለት ክርስቶስን መሰለው። ስለዚህ ይሄ ቃል ሁልጊዜም ቢሆን ጠላቶቻችን ልንወድ እንደሚገባ፣ የይቅርታ ሰዎች መሆን እንደሚገባን የሚያመለክት ቃል ነው። አምስተኛው ቃል እነሆ ልጅሽ እነኋት እናትህ ብሎ ለዮሐንስ ለእመቤታችን ቅዱስ ዮሐንስን የሰጠበት ቃል ነው። ይህንንም ቃል የተናገረው በመከራው ጊዜ ነው። በጣም አስገራሚ ነው። ይህም በጣም ብዙ ምስጢር አለው። እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ በቀር ሌላ ልጅ የላትም። በስጋ የወለደችው አንድ ልጇ ክርስቶስ ነው። ግን ኢየሱስ ክርስቶስ ምንድን ነው ያለው? እነሆ እንደ ልጅ ይሁንሽ አላለም። ኦሪገን የተባለ ሊቅ ይህን ሲተረጉም እነሆ እንደ ልጅ ይሁንሽ አላለም። እነሆ ልጅሽ ነው ያለው። ለምንድን ነው እነሆ ልጅሽ ያለው? ይህን ያለው ዮሐንስ ውስጥ አድሬ የምቀበልሽ እኔ ራሴ ነኝ ሲል ነው። ይሄ ምን ማለት ነው? ቅዱሳን እየበቁ ሲሄዱ በቅዱሳን ክርስቶስ ያድርባቸዋል። በእነሱ ክርስቶስ አድሮ ኃይል ታምራቱን ያደርጋል። ስለዚህ እመቤታችንን እነሆ ልጅሽ ያለው እመቤቴ እናቴ ሆይ አሁን ዮሐንስ አንቺን ሲቀበል እየተቀበለሽ ያለው እሱ ብቻ አይደለም። እሱ ከኔ ተለይቶ ቢሆን ኖሮ ያለኔ ኃይልና ያለኔ ማጽናት ቢሆን ኖሮ እስከ መስቀል ድረስ አይጸናም ነበረ። ስለዚህ ያጸናሁት እኔ ነኝ። በጸጋ በረድኤት አብሬው አለው አድሬበት አለው። ስለዚህ የሚቀበልሽ እሱ ብቻ አይደለም፣ በእርሱ አድሬ እኔ ራሱ ከእርሱ ጋር እቀበልሻለሁ። እነሆ ልጅሽ የሚለውን ቃል የተናገረው ይህን መሰረታዊ ሐሳብ ለማስተላለፍ ነው። በሌላ በኩል ደግሞ በዮሐንስ በአንጻረ ዮሐንስ ልክ ለቅዱስ ጴጥሮስ በበግ አንጻር ቤተክርስቲያን አደራ እንደሰጠ ለዮሐንስ ደግሞ እመቤታችንን የቤተክርስቲያን ምሳሌ ስለሆነች አደራ ይሰጣል። እነሆ ልጅሽ እነኋት እናትህ ብሎ ዮሐንስ እሷን እንዲቀበል አደራ አድርጎ እንዲቀበል፣ እመቤታችን የቤተክርስቲያን ምሳሌ ስለሆነች ልዩ የቤተክርስቲያን አካልም ስለሆነች በእመቤታችን በቅድስት ድንግል ማርያም አንጻር አድርጎ ስለ ቤተክርስቲያን ይናገራል ማለት ነው። ስለዚህ አምስተኛው አጽራ መስቀል የሚባለው ነው። እመቤታችን ቅድስት ድንግል ማርያም ለዮሐንስ በአደራ መልክ የተሰጠችበት፣ ዮሐንስም እመቤታችን ቅድስት ድንግል ማርያምን ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለበት። ይህ እንግዲህ ይህንን ጥቅስ ሰዎች በተዛባ ይሄ በእኛ ትርጓሜ አይነ ላህም የሚባሉ አሉ፣ አይነ ርግብ ደግሞ ያላቸው አሉ፣ ወይም የንስር አይን ያላቸው ራቅ ያለውን ነገር ቀረብ አድርገው ማየት የሚችሉ አሉ። ደግሞ አይነ ላህም ያላቸው አጠርተው ማየት የማይችሉ አካላት አሉ። እነዚህ አካላት እመቤታችን ቅድስት ድንግል ማርያምን ቃና ዘገሊላ ላይ ጌታችን አንቺ ሴት ከኔ ጋር ምን አለሽ ስላላት እንደሰደባት እንደነቀፋት አድርጎ የሚናገሩ አካላት አሉ። ያ አነጋገራቸው ትክክል አለመሆኑን እንግዲህ አንቺ ሴት እነሆ ልጅሽ ብሎ ነው ጌታችን ዮሐንስን ለእመቤታችን የሰጠው። ስለዚህ እዚህ ውስጥ አንቺ ሴት እነሆ ልጅሽ የሚል አነጋገር አለው።
እንግዲህ ይሄ አገላለጽ ቅድምም ለማስረዳት እንደሞከርኩት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ትንቢቱ የተነገረው ስለ እመቤታችን ስለ ቅድስት ድንግል ማርያም ስለሆነ ይሄውም ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ የሚል ትንቢት ስላለ ሴቲቱ እመቤታችን ቅድስት ድንግል ማርያም መሆኗን እንድንረዳ በመስቀል ላይ እንኳን እናቱን አንቺ ሴት እነሆ ልጅሽ ብሎ ለዮሐንስ አደራ ይሰጣል። አንቺ ሴት የሚል አገላለጽ አለው። ይሄ አገላለጽ ትንቢቱ ስለ እሷ የተነገረ እንደሆነ የሚያስረዳ አገላለጽ ነው። በሌላ በኩል ዮሐንስ የተቀበለው እኛን ሁሉ ወክሎ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ለእኛ ለሁላችን በአንጻረ ዮሐንስ እናቱ ናት ትሰጠናለች። የተሰጠችን በመከራ ጊዜ ነው። ይሄ ማለት ምን ማለት ነው? አንድ ሰው እስከ መጨረሻ ድረስ ጸንቶ ከሄደ ክርስቶስን ከተከተለው መከራውን ሁሉ ከታገሰ ትቶ ከመጣው ነገር 100 እጥፍ ያገኛል። አምብሮዝ የተባለ ሊቅ እንደዚህ ብሎ ይናገራል። ሁሉን ትተን ተከተል እንግዲያስ ምንድን ነው የምናገኘው ብሎ ቅዱስ ጴጥሮስ በጠየቀው ቃል መሰረት ላይ ሆኖ ጌታችን ይህንን ለተናገረው ለቅዱስ ጴጥሮስ የመለሰለት 100 እጥፍ ታገኛለህ ብሎ ነው። ምንድን ነው 100 እጥፍ? 100 እጥፍ የተባለችው እመቤታችን ናት ይላል። ስለዚህ እመቤታችን ቅድስት ድንግል ማርያም የምትሰጠን ሁሉን ነገር ትተን ወደ ክርስቶስ ስንመጣ ነው። ሌላው አስገራሚ ምስጢር እነኋት እናትህ እነሆ ልጅህ በሚለው የክርስቶስ ንግግር ውስጥ ቅዱስ ኤጲፋኒዎስ የተባለ ሊቅ አንድ ሌላ ተጨማሪ አስደናቂ ነገር ይነግረናል። እመቤታችን የተሰጠችው ለበርቶሎሜዎስ አይደለም፣ ወይም ለጴጥሮስ አይደለም፣ ወይም ለማቴዎስ አይደለም፣ ወይም ለሌላ ሐዋርያ አይደለም። የተሰጠችው ለዮሐንስ ነው። ምን ማለት ነው? ይሄ ዮሐንስ ድንግል ነው፣ እመቤታችን ድንግል ናት። ድንግሊቱ የምትሰጠው ለድንግል ነው፣ ጽንኢቱ የምትሰጠው ለጽኑ ነው የሚለውን ነው የምታመለክተው። ስለዚህ እመቤታችን ለመቀበል ራሱ ሰዎች አንዳንድ ጊዜ እመቤታችን ማርያምን አንቀበልም ሊሉ ይችላሉ። እመቤታችን ለመቀበል እንደ ዮሐንስ መብቃት ሁሉ ይጠይቀናል ማለት ነው። ስለዚህ እመቤታችን የሃይማኖቱን ድንግልና ያፈረሰ በኃጢአት ጭቃ ውስጥ የገባ ከእግዚአብሔር የተለየ በዚህ ዓለም ርኩሰት የተያያዘ ሰው ሁሉ የሚቀበላት አይደለችም። እንደ ዮሐንስ እስከ መስቀል ድረስ የጸና ግን ይቀበላታል። ይህን ሁሉ መልእክት የሚያመለክት ነው። ስለዚህ ጌታችን የተናገረው 5ኛው ቃል ይህን መልእክት የተሸከመ ነው። 6ኛው ቃል ተጠማው የሚለው ቃል ነው። ይሄ በጣም አስገራሚ ቃል ነው። አምላክ ሰው ሆኖ የመጣው ለምንድን ነው? ጥማችንን ሊያበርድልን ነው። የዘላለም ሕይወት ውሃ ሊሰጠን ነው። ረሃባችንን ሊያረቅልን ነው አምላክ ሰው ሆኖ የመጣው። ግን ምን አለ? ተጠማው አለ። ይህንን ቃል እኛን ለማዳን ከመጣው ከእግዚአብሔር መስማት እጅግ ያስገርማል። በቃና ዘገሊላ ላይ ውሃውን ወይን ያደረገው እሱ እኮ ነው። አሁን ተጠማው እያለ ነው። ለዛች ለሳምራዊቷ ሴት የሕይወትን ውሃ ሰጥሻለሁ፣ ለዘላለም የማያስጠማውን የሕይወት ውሃ ሰጥሻለሁ ብሎ የሕይወትን ውሃ የሰጣት እሱ ነው። አሁን ግን ተጠማው እያለ ነው። 5ቱን እንጀራ 2ቱን ዓሣ አበርክቶ ያበላው እኮ እሱ ነው። አሁን ግን ተጠማው እያለ ነው። 38 ዓመት በሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረውን መጻጉዕን በአንዲት ቃል አልጋን ተሸክመ ተነስ ሂድ ብሎ ያዳነው እሱ ነው። አሁን ግን ተጠማው እያለ ነው። ይሄ በጣም አስገራሚ ነገር ነው። ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደውን በዮሐንስ ወንጌል ምዕራፍ 9 ላይ የተጻፈውን ዘውሩ ተወልደ የተባለውን ዓይን ያበራለት እርሱ ነው። አሁን ግን ተጠማው እያለ ነው። እንደዚህ ያሉ ታላላቅ ታምራትን ማድረግ የሚችል እሱ እንዴት ተጠማው ሊል ይችላል? ምንስ ሊጠማው ይችላል? የተጠማው ሌላ ነገር አይደለም። በነገራችን ላይ ክርስቶስ የተጠማው ዋና ነገር ፍቅርን ነው። ተጠማው እያለ የሚናገረው ከሰዎች ትክክለኛ የሆነውን አስተሳሰብ፣ ትክክለኛ የሆነውን አነዋወር፣ ትክክለኛ የሆነውን እምነት እርሱ የመጣው ከእምነት ጎለው፣ ከእውቀት ጎለው፣ ከንጽህና ጎለው፣ ከፍቅር ጎለው፣ በጥላቻ ተመልተው እግዚአብሔርን ትተው ወደ ኃጢአት ገብተው የዲያብሎስ ባሪያ ሆነው የሚኖሩ ሰዎችን ከዛ አላቆ ወደ እሱ ጽድቅ ሊመልሳቸው ነው። ወደዚህ መጥቶ በገቢራዊ ሕይወቱ ተአምር እያደረገ ሙት እያነሳ፣ ለምጽ እያነጻ፣ አንካሳ እያረታ በጣም አስደናቂ ነገሮችን እያደረገ እየጎተታቸው ወደ እሱ ግን እስካሁን ድረስ ወደ እሱ አልመጡም። እንግዲህ ቅድምም ለመናገር እንደሞከርኩት አይሁድ ክርስቶስ ያደረገውን አስደናቂ ነገር አይተው ወደ እሱ መማረክ ሲገባቸው በርባን ይፈታ እስከ ማለት ድረስ ደርሰዋል። ስለዚህ ተጠማው ይላል። ፍቅርን ተጠማው፣ ንጽህናን ተጠማው፣ እምነትን ተጠማው፣ የሚያምንብኝን አጣው። ልክ በዕለተ ሰኑይ በሕማማቷ ሰኑይ ዕለት በቢታንያ
አምራ ተውባ አጊጣ በጣም ፈክታ ያያትን እጽ ፍሬ ፍለጋ ሄደባት ይላል። ሄዶ ፍሬ ሲፈልግባት ፍሬ አጣባት። ስለዚህ ምንድን ያለው? ለዘላለም ፍሬ አይገኝብሽ አላት። ፍሬ ፈልጎ ሄደ። በመስቀል ላይ ክርስቶስን በተሰቀለ ጊዜ ደሙን እያፈሰሰ ፍሬ ይፈልግ ነበረ። ያ ፍሬ እምነት ነው። ያ ፍሬ ንጽህና ነው። ያ ፍሬ ፍቅር ነው። ያን ፈልጎ አጣ። ስለዚህ በመስቀል ላይ ያን ሁሉ መከራ እየታገሰ በመከራው ውስጥ እንኳን ሆኖ እሱን ሚሻ ሰው አጣ። ስለዚህ ተጠማው አለ። የሚፈልገኝን አጣው። የመጣሁት አንዱን አዳምን ፍለጋ ነበረ። 99ኙን ነገደ መላእክት ትቼ አንዱን አዳምን ፍለጋ እርሱ ያለበት ድረስ መጥቼ በከብት በረት ተወልጄ ልቀበል የማይገባኝን ነገር ሁሉ ስለሱ ስል ተቀብዬ እስከ መስቀል ድረስ ግን እንድጠማ አደረገኝ። እስካሁን ድረስ ገና ወደ እኔ አልተመለሰም። የኔን ፈቃድ ለማድረግ ፈቃዱ አይደለም። ስለዚህ አሁንም ከኔ ርቆ ነው ያለው። እኛን ሁላችን የሚመለከት ማለት ነው። ስለዚህ ተጠማው እያለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አስደናቂ የሆነውን ቃል ይናገራል። 7ኛ ላይ እንግዲህ የመጨረሻ ያደረገው ቃል ሁሉ ተፈጸመ የሚለው ቃል ነው። እንግዲህ ይሄ ሁሉ ተፈጸመ የሚለው ቃል በአንድ በኩል የተነገሩ ትንቢቶች አሉ። መሲሁ ይመጣል፣ ይወለዳል፣ ይወርዳል፣ ይወለዳል፣ መከራ ይቀበላል፣ ዓለምን ያድናል የሚሉ ትንቢቶች አሉ። ይሄ ትንቢት ተፈጸመ እያለ ነው። ስለዚህ ተፈጸመ፣ ሁሉ ተፈጸመ ሲል ነቢያት የተናገሩት ትንቢት ተፈጽሟል። ከእንግዲህ ወዲህ ምን አይታችሁ ትመለሳላችሁ? ይገርማችኋል። ቅድም ለማለት እንደሞከርኩት ፈያታዊ ዜማን የሚያደርጉትን አያውቁምና ይቅር በላቸው በምትለው አንድ ቃል ሲመለስ፣ እስራኤል ዘሥጋ ግን የብሉይ ኪዳን መጻሕፍትን በሙሉ ይዘው መስዋዕቱን ሲሰዉ የነበሩት ክርስቶስን የሚያመለክት መሆኑን ረስተው፣ መቅደሱን ይዘው መቅደሱ ክርስቶስን የሚያመለክት እንደሆነ ረስተው፣ ታቦቱን ይዘው ታቦቱ ክርስቶስን የሚያመለክት መሆኑን ረስተው፣ በአጠቃላይ ብዙ ወደ ክርስቶስ የሚስባቸው ነገር ባጠገባቸው እያለ ያን ሁሉ ረስተው ክርስቶስ አምላካቸውን ሰቅለዋል። በመስቀል ላይ ሆነው ከእንግዲህ ወዲህ ተፈጸመ። ከዚህ በላይ ምን ልገልጥላችሁ ትፈልጋላችሁ? የኔ አማናዊነት፣ አምላክነት፣ ፈጣሪነት፣ እግዚአብሔርነት፣ መሲህነት፣ አዳኝነት ከዚህ በላይ በምን ይገለጽላችሁ? አሁን እንግዲህ ሁሉ ተፈጽሟል የሚለውን ቃል የሚናገረው ከዚህ በኋላ እኔን እንድታውቁ እድል ምን ልስጣችሁ? ምን ነገር ልንገራችሁ? ምን መጥሪያ ላቀርብላችሁ? ይኸው ዳዊት የተናገረውን ቃል የምትጸልዩትን ጸልዬላችኋለሁ፣ ተናግሬዋለሁ። እኔ እሱ እንደሆንኩ እንዲገባችሁ፣ ግን አልገባችሁም እስካሁን። ስለዚህ ሁሉ ተፈጸመ የሚለውን ቃል በዚህ መሰረታዊ ምክንያት ተናገረ። በሌላ በኩል ደግሞ ሁሉ ተፈጸመ ሲል በአዳም ላይ የተፈረደች መርገም ነበረች፣ የመጣችበት መርገም። ያቺን መርገም ጌታችን ሰው ሆኖ ስለኛ በመስቀል ላይ የአዳምን መርገም ተሸክሞ ከአዳም በአዳም ሰውነት የተተከለችው መርገም ነቀለለት። ሁሉ ተፈጸመ ሲል ከእንግዲህ ወዲህ የመርገም ዘመን ቀረ። በእኔ ሞት በአንተ ላይ የተፈረደ ሞት ጠፋ። በእኔ ስቃይ በአንተ ላይ የተፈረደ ስቃይ ቀረ። ከእንግዲህ ወዲህ የመርገም ዘመን ቀረል የሚለውን ለማስረዳት ሁሉ ተፈጸመ የሚለውን ቃል አምላካችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተናግሮታል ማለት ነው። ስለዚህ ሁሉ ተፈጸመ የሚለው ቃል በመስቀል ላይ የተናገራቸውን 7ቱን ወይ 6ቱን ቃላቶች ፍጻሜያቸው የሆነ ቃል ነው ማለት ነው። ስለዚህ አምላካችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ያደረገውን ነገር፣ በመስቀል ላይ የተናገረውን ነገር ጠቅለል ስናደርገው በዚህ ሐሳብ እንረዳዋለን ማለት ነው። ስለዚህ ዕለተ ዓርብን ስናስብ ጌታችን የተናገራቸውን በጣም መሰረታዊ የድህነት ቃላቶች በሙሉ በማሰብ በማሰላሰል ራሳችንን ወደሱ መከራ በመውሰድ የእርሱን ፍቅር በመረዳት ይቅርታውን በመረዳት የከፈተልንን የድህነት መንገድ በመረዳት እርሱ በሚፈልገው መንገድ ለመኖር ራሳችን በማዘጋጀት ወደ ትክክለኛው አኗኗር እንድንገባ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንም በቸርነቱ ይርዳን። ወስብሐት ለእግዚአብሔር።